ይሄንን ጥያቄ ነው የምሰራው። ይሄንን ጥያቄ ምንድነው የሚለው? አንድ መጀመሪያ አንድ ሁለተኛን እዚህ ይሄ ማለት አንድ ሁለተኛ ማለት ይሄንን እኩል ቦታን መክፈል ነው አይደለ? ይሄንን እኩል ሁለት ቦታን መክፈለው ይሄው እንደዚህ ይሻላል። አሁን ምንድነው ያሳየሁት ማለት ነው? አሁን ምንድነው ያደረኩት? ይሄንን አንድ ሙሉ ነገር እኩል ሁለት ቦታ ከፈልኩ። ከዛ ይሄንን አንድ ሁለተኛውን ፓርት ልቀባ፣ ይሄንን ፓርት ልቀባው። ያው ቀባሁት። እሺ አንድ ሁለተኛውን ክፍል ቀባው ማለት ነው። አንድ ሁለተኛውን ክፍል ከቀባው በኋላ አሁን ደግሞ ይሄንን እንደ አንድ ሙሉ ነገር ነው የምናየው። ይሄንን እንደ አንድ ሙሉ ነገር እናይና እኩል አራት ቦታ እንከፍለዋለን። ይሄው 1 2 3 4 ክፍል ማለት ነው። ይሄው 1 2 3 4 አሁን እኩል አራት ቦታ ከፈል ነው። አሁን 3/4ኛውን ቀቡ ይለናል። 3/4ኛውን ነው የምንቀባው። 3/4ኛ ማለት ይሄው እዚህ ጋር ይሄ 1/4ኛው ነው። ይሄ 2/4ኛው፣ ይሄ 3/4ኛው ነው አጠቃላይ ማለት ነው አይደለ? እንደዛ ነው። ይሄኛው ክፍል 1/4ኛ ነው የሚሆነው። ስለዚህ ምንድነው የምናደርገው? አሁን 3/4ኛውን ቀቡ ይለናል። ይሄው ስለዚህ አሁን ቀባን። የጋራ የተቀባው የቱ ጋር ነው? የጋራ እዚህ ጋር ነው አይደል የተቀባው? ስለዚህ እሱን ደግሞ ቢጫ እንቀባለን ማለት ነው። እሱ ደግሞ ብዜት ነው የሚያሳይ፣ የሁለቱ ብዜት ውጤት ነው። ቢጫ የተቀባው የሁለቱ ብዜት ውጤት ነው። ያው የሁለቱ ብዜት ውጤት ነው። አሁን እዚህ ጋር የምታዩት ከስንት ክፍል ውስጥ ስንቱ ተቀባ? ከአራት ክፍል ውስጥ 3 ተቀባ። ስለዚህ ይሄ 3/4ኛ ነው ማለት ነው። እሺ በዚህ ጋር ደግሞ ከስንት ክፍል ውስጥ ስንቱ ተቀባ? ከሁለት ክፍል ውስጥ አንዱ ተቀባ። ስንት ማለት ነው? 1/2ኛ ነው ማለት ነው። ስለዚህ 1/2ኛ በ3/4ኛ ሲባዛ ይሄ ቢጫውን ክፍል ይፈጥራል። ስለዚህ አንዷ ሳጥን ደግሞ ስንት ነች? 1 2 3 4። ስለዚህ 1/8ኛ ነች ማለት ነው አንዷ ክፍል። እቺ 1/8ኛ ነች፣ እቺ 1/8ኛ ነች፣ እቺ 1/8ኛ ነች። ስለዚህ 1/8ኛ ደግሞ ስንት ነው ያለው? 3። ይሄ ምን ይሆናል ማለት ነው? 3 ሲባዛ 1/8ኛ ስንት ይሆናል? 3/8ኛ ይሆናል ማለት ነው። ቀጣዩን ለን ደግሞ እንስራ። ለን ለመስራት ቦታ ስለሌለን ይሄኛውን እናጠፋዋለን ማለት ነው። እሺ ይሄንን ካጠፋን በኋላ አሁን የምናደርገው ምንድነው? ይሄንን ለመስራት መጀመሪያ አንድን ነገር እኩል ስንት ቦታ እንከፍለዋለን? 5 ቦታ እንከፍለዋለን። ከዛ ይሄውና ትልቅ ሳጥን ልስራና እኩል 5 ቦታ ይሄው 1 2 3 4 አሁን እያንዳንዱ ክፍል 5 ነው የሚሆነው ማለት ነው። 1 2 3 4 5 ክፍል ሆነ ማለት ነው። ይሄው ከዛ 2/5ኛውን ቀቡ ይለናል። ይሄው 2/5ኛው ደግሞ ሁለቱን ክፍል ነው የምንቀባው። ሁለቱን ክፍል ደግሞ ስንቀባ ይሄ ነው የሚሆነው ማለት ነው። ይሄው 2/5ኛ ይሄ ነው የሚሆነው። ይሄ ነው የሚሆነው ማለት ነው። ከስንት እጅ ውስጥ? ከአምስት እጅ ውስጥ ሁለቱን ቀባን ማለት ነው። ከአምስቱ እጅ ውስጥ ሁለቱን ቀባን ማለት ነው። አሁን ደግሞ 7 እኩል ቦታ ክፈሉት ይለናል። ይሄንን 7 እኩል ቦታ ክፈሉት ይለናል። ይሄው 1 2 3 4 5 6 አሁን 7 እኩል ቦታ ከፈልን ማለት ነው። ምክንያቱም በ6 መስመር ውስጥ 7 ክፍሎች ስላሉ ይሄው እናረጋግጥ። 1 2 3 4 5 6 7 ክፍል አለ። ስለዚህ አሁን ይሄንን 1/7ኛ ነው የምንለው። ይሄንን አትዩ፣ ይሄንን ሙሉ 1/7ኛ፣ ቀጥሎ ይሄ 2/7ኛ፣ 3/7ኛ፣ 4/7ኛ፣ 5/7ኛ፣ 6/7ኛ፣ 7/7ኛ አንድ ሙሉ ነገር ማለት ነው። ስለዚህ ከዚህ ውስጥ ደግሞ ስንት እጁን ቀቡ አለ?
ስንት እጅ ቀቡ አለ? 5 እጅ ቀቡ አለ አይደል? 5 እጅ ደግሞ ስንቀባ ይኸው ይኸው 5ቱን እጅ ስንቀባ ምንድነው የሚሆነው? ይኸው እንደዚህ ነው የሚሆነው። አሁን የጋራ የተቀባው ደግሞ የትኛው ነው? ይሄ ክፍል ነው። የጋራ የተቀባው ይሄ ክፍል ነው አይደለ? አሁን የጋራ የተቀባውን ደግሞ በቢጫ ላሳይ። ያው ይሄው በቢጫ አሳየው ማለት ነው። አሁን እዚህ ጋር ከስንት ክፍል ውስጥ ስንት ተቀባ? እዚህ ጋር ዳይሜንሽኑን እናስቀምጥ። ከስንት ክፍል ውስጥ ነው ስንት የተቀባው? እዚህ ጋር ይሄንን ዳይሜንሽን ስናስቀምጥ ከስንት ክፍል ውስጥ ነው ስንት የተቀባው? 1 2 3 4 5 6 7 ከሰባት ውስጥ ስንት ተቀባ? 5። ስለዚህ በዚህ አቅጣጫ ስንት ነው ያለው? 5። በዚህ አቅጣጫ ስንት ነው ያለው? 5 ሰባተኛ። እሺ በዚህኛውስ ከስንት ክፍል ውስጥ ስንት ተቀባ? 1 2 3 4 5 ከዛ ውስጥ ስንት ተቀባ? 2። ስለዚህ ስንት ሆነ ማለት ነው? በዚህ አቅጣጫ 2 አምስተኛ። እሺ አሁን የተቀባው ክፍል አንዷ ሳጥን አንዷ ክፍል ስንት ነች? ስንተኛ ነች? 1 2 3 4 5 5 በስንት 1 2 3 4 5 6 7 5 በ7 ስንት ነው? 35። እቺ አንዷ ክፍል 1/35ኛ ነች ማለት ነው። 1/35ኛ 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 እንደዚህ እያለ ነው የሚሄደው። ስንት 1/35ኛ አለ ነው አሁን መልሱ እንደዛ ነው አይደል? ስንት 1/35ኛ አለ? 1 2 3 4 5 6 7 8 9 10 5 በ2 10 ነው። ያው 10። ስለዚህ ይሄ ማለት መልሱ ስንት ይሆናል ማለት ነው? 10 ሲባዛ 1/35ኛ። ይሄ ማለት 10/35ኛ። አሁን ይሄ ደግሞ ይቃለላል። ይሄን በ5 ይሄን በ5 2 ይሄን በ5 7። ስለዚህ መልሱ ስንት ነው? 7 2 ሰባተኛ። እንዴት ካላችሁ ይሄ 5 በ5 ሲጣፋ 2 ሰባተኛ ስለሚሆን ማለት ነው። ስለዚህ መልሱ ስንት ነው? ፋይናሊ የዚህ 2 ሰባተኛ ነው የሚሆነው ማለት ነው። በዚሁ መንገድ እስቲ እናንተ ሐመር ውሃን ስሩ። ይሄንን ስቴፕ ቪዲዮን እያያችሁ ማለት ነው። የሚከተሉትን አብዛ ይላል። ይሄንን እንዴት ነው የምናደርገው? ስናበዛ ሁለት አይነት መንገድ ነው የምንከተለው። አንደኛው እነዚህ ሁለቱን ማብዛት፣ ይሄ 2 ይሆናል፣ ከስር ደግሞ 20 ይሆናል። ከዛ ይሄንን ከቻልን ማቃለል ለ2 ስናካፍል ስንት ነው? 1/10ኛ ብለን ማለት ነው። ሌላው ደግሞ ይሄን በ2 1 ይሄን በ2 2 ከዛ በህይወት የቀሩትን ቁጥሮች ማብዛት። ከላይ በህይወት ያለው 1 1 ነው፣ ስለዚህ 1 ይሆናል። ከታች ደግሞ 5 እና 2 ስንት ነው? 10። ስለዚህ 1/10ኛው ነው ማለት ነው። ይሄኛው ደግሞ በማቃለል የትኛው ይሻላችኋል? በማቃለል ወይስ በጅምላ ማባዛት? አሁን ይሄ ከላይ ሲባዛ 28 ከስር ሲባዛ 42 ከዛ ይሄን ከተቻለ ማቃለል ገብቷችኋል። አሁን ይሄንን በ2 በ2 በ3 እያላችሁ ማቃለል ትችላላችሁ። ግን ከዚህ እንደዚህ ይሄንን ቁጥር አሁን አቃላችሁ ታች ከምትወስዱ እዚህ ጋር ብታቃለሉስ ማለት እንዲህ ክሪስ ክሮስ ወይም ደግሞ እንደዚህ ብቻ መቃለል ከላይና ከላይ አንድ ቁጥር ትወስዳላችሁ፣ ከታች አንድ ቁጥር ነው የምትወስዱት። የትም ይሁን እዚህ ጋር ይሁን እዚህ ጋር ለምሳሌ ከዚህ ወደዚህ ትችላላችሁ፣ ከዚህ ወደዚህም ትችላላችሁ፣ ወይም ደግሞ ከዚህም እንደዚህም ትችላላችሁ። ለምሳሌ ይሄን አሁን ይሄንን ሁለቱን ላቃልብል፣ ይሄንን በ2 3 እላለሁ፣ ይሄን በ2 7 እላለሁ። አይ እንደዚህ አይመቸኝም ብል ደግሞ ይሄንን እንደዚህም ደግሞ ማድረግ እችላለሁ። ለምሳሌ ይሄን በ7 1 ይሄን በ7 2 ማድረግ እችላለሁ። ከዛ ይሄን በ2 1 ይሄን በ2 3 ማድረግ እችላለሁ። ከዛ በህይወት ያሉትንም እዚህ ጋር ማብዛት። ይሄ ሁለት ሲባዛ በ1 2 ይሆናል፣ ከስር ደግሞ 3 ይሆናል ማለት ነው። ገብታችኋል? እንደዛም ማድረግ ትችላላችሁ። ለምሳሌ ይሄን በ7 1 ነው፣ ይሄን በ7 2 ነው። ከዛስ ይሄን በ2 ስንት ነው? 3 ነው። ይሄን በ2 1 ነው። ከዛ ይሄ 2 ሶስተኛ ይሆንላችኋል። ከቀደሙ
ከ28 42ኛ ይሄኛው ይሻላል ብዬ ማቃለሉ ይሻላል ብዬ አስባለሁ። ይሄኛው ደግሞ ሁለቱ ሲባዛ 18 ይሄኛው ደግሞ 36 ይሄ በጣም ትልቅ ቁጥር ነው የሚሆነው። ገብቷችኋል? አሁን ይሄንን ገና በሁለት በሶስት ምናምን ብላችሁ ከምትሄዱ ማቃለል ብትችሉ 9 በ9 በቃ ይጣፋል። ከዛ ይሄን በሁለት አንድ ይሄን በሁለት ሁለት በህይወት ያለው ቁጥር ስንት ነው? አንድ ነው። ከታች ደግሞ ሁለት ነው። በቃ አንድ ሁለተኛ ነው መልሱ ማለት ነው። ይቻላል። እዚህ ጋር ደግሞ ምን ይሆናል? በቃ እንደዚህ ነው። ሶስትን አራት ሶስት አራተኛ ነው የሚሆነው። ምክንያቱም የሶስት ታሃቷ ስንት ነው? አንድ የሶስት ታሃት አንድ ስለሆነ አንድ ሲባዛ በሶስት ስንት ይሆናል? ሶስት ከዛ አራት ሲባዛ በአንድ ይሆናል አራት ይሆናል ማለት ነው። ይሄኛው ደግሞ ምንም የሚቃለል ነገር የለውም። ምክንያቱም ብቸኛ ቁጥሮች ናቸው እያየን ያለነው በሙሉ ሶስትም አምስትም ሰባትም እነኚህ ብቸኛ ቁጥሮች ስለሆኑ ምንም የጋራ ምናምን ብሎ ነገር የለም። ስለዚህ ይሄ 3 ሲባዛ በአንድ 3 ነው። ይሄ 35 ነው። በቃ እንደዚህ ነው የሚቀመጠው ማለት ነው። ይሄኛውን ደግሞ ስናይ ይሄኛውን እነኚህ ሁለቱ ብቸኛ ናቸው። በቃ ማንም አይነካቸውም። እነኚህ እንደዚህ ይቀመጡሽ፣ እንደዚህ ይቀመጡ። ወይም ደግሞ ይሄ በዚህ አይሄድም። ስለዚህ ይሄም በሁለት አራት ነው። ይሄም በሁለት ሁለት ሶስት ነው። ስለዚህ አሁን በህይወት ያሉት 3 እና 3 9 ከዛ 44 በቃ እንደዚህ መስራት ይቻላል። ይሄኛው ደግሞ 4 በ4 ይጣፋል 3 አምስተኛ ይሆናል ማለት ነው። አይ አልፈልግም ካላችሁ ደግሞ 12 ስንተኛ ነው? 20ኛ። ከዛ ይሄንን ማቃላት እንግዲህ እንደዚህ እንደፈረደባችሁ የ6 ስንተኛ? 10ኛ። አሁን ይሄንንም ለሁለት በማካፈል ስንት? 3 ስንተኛ? አምስተኛ። የትኛው ይሻላል? 3 አምስተኛ ማምጣት ወይስ እንደዚህ ይሄንን ገተት መጻፍ? እሺ ይሄንን ደግሞ አንድ ታደርጋላችሁ ከዛ 8 አምስተኛ ይሆናል ማለት ነው።